አምስተኛ ክሎራይድ is not common but they are very important ኮመን ያልሆነ ኤሌክትሮላይት አብኖርማሊቲ ነው በጣም ወሳኝ የምንለው ነው። ሶ the normal level ከ96 እስከ 106 ሚሊ ኢኩቫለንት ፐር ሊትር ነው። ከ96 በታች ከሆነ ሃይፖክሎሪሚያ እንለዋለን። ከ106 በላይ ደግሞ ከሆነ ሃይፐርክሎሪሚያ እንላለን። so the second most abundant ion in the body በጣም በብዛትና በቁጥር በሁለተኛ ደረጃ ላይ የምናገኘው ኤሌክትሮላይት ክሎራይድ የምንለው ነው። is very important to maintaining internal as well as external fluid balance በሴሎቻችን ውስጥም ከሴሉ ውጭ ያለው ነው የፍሉድ ባላንስ ሜንቴን በማድረግ በጣም ትልቅ አስተዋጽኦ ከሚያደርጉ ኤሌክትሮላይቶች ውስጥ አንዱ ክሎራይድ የምንለው ኤሌክትሮላይት ነው። also very important to maintaining our blood pH with bicarbonate የሰውነታችን ደም ፔቹን በማስተካከል ትልቅ ቦታ ከሚወጡ ኤሌክትሮላይቶች ውስጥ በሁለተኝነት ደረጃ የምናገኘው ክሎራይድ የምንለው ኤሌክትሮላይት ነው። ሶ ሃይፐርክሎሪሚያ የምንለው በሰውነታችን ውስጥ ያለው የክሎሪን መጠን በሚጨምርበት ሰዓት ላይ ዳር ኮዝ ፎር አሲዶሲስ። ስለዚህ አንደኛው the major cause or the major associated factor when the patient are increase hyperchloremia የምንለው በደም ውስጥ ያለው የክሎሪን መጠን በሚጨምርበት ሰዓት ላይ ሰውነታችን አሲዶሲስ ኢንቫይሮንመንት ውስጥ ወይም አሲዶሲስ የሚባለው ችግር ውስጥ እንዲገባ ያደርገዋል ማለት ነው። ሌላው ማቅለሽለሽ ኤንድ ማስታወክ ምልክቶች ወይ ናውዣ ኤንድ ቮሚቲንግ ምልክቶችን ልናይ እንችላለን። ሌላው ፋቲክ የድካም ስሜቶች ነው ይችላሉ። ራፒድ አስወላስ ዲፐር ብሪዚንግ ዳታ ኩስማል ብሪዚንግ የምንላቸው አተነፋፈሶች ፔሸንቶቻችን ላይ እንችላለን። ሌላው ኮንፊውዥን ዳያናቤል ቱ ሜንቴኒንግ ታይም ፐርሰን አስወላስ እንደዚህ አይነት ምልክቶች ካሉ ሃይፐርክሎሪሚያ የምንለው ችግር ተከስቶ ሊሆን ይችላል ማለት ነው። ሌላው ሃይፖክሎሪሚያ የምንለው ነው በደም ውስጥ ያለው የፖታሺየም ሌቭል በሚቀንስበት ሰዓት አንደኛ ኮድ ፎር አልካሎሲስ። ስለዚህ ክሎሪን መጠን በሚጨምርበት ሰዓት ላይ ሪስክ ፎር አሲዶሲስ፣ የክሎሪን መጠን በሚቀንስበት ሰዓት ላይ ደግሞ ሪስክ ፎር አልካሎሲስ። ዩዥዋሊ አፕን ዊዝ ሃይፖናትሪሚያ ብዙ ጊዜ ሃይፖክሎሪሚያ የምንለው ችግር it are associated with hyponatremia. So we say a patient who is developing hypochlorimia develop ካደረጋ that suspect for hyponatremia የፖታሺየም ሌቭል የሶዲየም ሌቭልም አብሮ ይቀንሳል ማለት ነው። ስለዚህ most probably when the patient have developed hyponatremia there risk for hypochlorimia በተለይ ሃይፖናትሪሚያ ካለ ፔሸንቶቻችንም ሃይፖክሎሪሚያ ውስጥ የመግባት ቻንሳቸው ከፍተኛ ይሆናል ማለት ነው። ሌላው ኮንፊውዥናል ስቴት ውስጥ ሊገቡ ይችላሉ። አሪትሚክ ይሆናሉ። የልብ ምት መዛባት ችግሮችን ልናይ እንችላለን ማለት ነው። ሌላው መስል ትዊስቲንግ አይነት ምልክቶችን ልናይ እንችላለን። they are very important. Most probably hypochloremia they are caused by ዲያሪያ ቮሚቲንግ ካለ በሰውነት ውስጥ ያለው የክሎሪን መጠን እየቀነሰ ይመጣል ማለት ነው። እንደዚህ አይነት ምልክቶች ካሉ they are suspected for hypo as well as hyperchloremia የምንለው ምልክቶች ወይም ችግሮች ሰስፔክት ማድረግ ይኖርብናል። አፍሪካ ሜዲካል ኮንሰልተንሲ ከሌሎች የሕክምና ትራቨል ኮንሰልተንሲ ኤጀንሲዎች በምን ይለያል የሚለውን እናያለን። ምክንያቱም ብዙ የሕክምና ትራቨል ኤጀንሲዎች አሉ። እነዚህ ኤጀንሲዎች የራሳቸውን አሰራር አላቸው። አፍሪካ ሜዲካል ኮንሰልተንሲ ኤንድ ትኬት ከሌሎቹ ኮንሰልተንሲ ትራቨል ኤጀንሲዎች በምንድን ነው የሚለየው ስንል አንደኛ አብሯችሁ ለሚሄድ የሕክምና ባለሙያ ለታማሚው እና ለአንድ ቤተሰብ ነፃ የፕሌን ትኬት የሆቴል አገልግሎት በነፃ ሕክምናውን ጀምራችሁ እስክጨርሱ ድረስ ነፃ አገልግሎት ይሰጣል። ሁለተኛ ከ200 በላይ ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች አብረውት ይሰራል። ይህ ደግሞ ለተለያዩ ችግሮች መፍትሄ ማግኘት በቀላሉ እንደሚችሉ ያስረዳናል። ሶስተኛ አሁን ላይ በሕክምና ትልቅ ቦታ ደርሰዋል ከምንላቸው ሀገራት ጋር አብሮ በመስራቱ ነው። እነዚህም ሀገራት አንደኛ በህንድ፣ ሁለተኛ በቱርክ፣ ሶስተኛ በታይላንድ እና አራተኛ በዱባይ የተለያዩ ሆስፒታሎች ከ50 በላይ ሆስፒታሎች አገልግሎት ይሰጣል። ሶስተኛ የሚለይበት መንገድ ከ200 በላይ ሆስፒታሎች አብረውት ይሰራሉ። እነዚህ ሆስፒታሎች ከአፍሪካ ሜዲካል ኮንሰልተንሲ ጋር አንድ ላይ የሚሰሩ ስለሆነ
በቀላሉ ሕክምናችሁን ለማግኘት መንገድ ይፈጥርላቸዋል ማለት ነው። አራተኛና የመጨረሻው በምትሄዱበት ሀገር ለሕክምና ለተለያዩ ነገሮች በምትንቀሳቀሱበት ሰዓት ላይ አስተርጓሚ ራሱ አፍሪካ ሜዲካል ኮንሰልተንሲ ይቀጥርላቸዋል ወይም ይመድብላቸዋል። ስለዚህ በምትሄዱበት ሁሉ የቋንቋ ችግር የምትፈልጉትን ነገር ለማስረዳት አትቸገሩም ማለት ነው። እነዚህ ነገሮች ማግኘት ከፈለጋችሁ ከዚህ ስር በማስቀምጥላችሁ በቴሌግራም እና በዋትሳፕ ኮሚኒኬት ማድረግ ትችላላችሁ። ስድስተኛ ማግኔዥየም። ማግኔዥየም ኦልሶ ቬሪ ኢምፖርታንት ኖርማል ሌቭል ፍሮም 1.7 to 2.2 ሚሊግራም ፐር ዴሲሊትር ነው። ወይም ከ1.7 እስከ 2.2 ሚሊግራም ፐር ዴሲሊትር ነው። ከ1.7 ከሆነ ሃይፖማግኔዚሚያ እንላለን። ከ2.2 በላይ ከሆነ ደግሞ ሃይፐር ማግኔዚሚያ እንላለን። ኢምፖርታንት ፎር ሄልፒንግ ዘ ሴል ቱ ተርን ኒውትሪየንት ኢን ዘ ኢነርጂ። በተለይ ሴሎቻችን የሚያገኙትን ኒውትሪየንት ያገኙትን ንጥረ ነገሮች ወደ ኢነርጂ እንዲቀይሩ በጣም ከሚጠቅሙ ኤሌክትሮላይቶች ውስጥ አንደኛው ማግኒዥየም ነው። ስለዚህ ማግኒዥየም አር ቬሪ ኢምፖርታንት ፎር አወር ሴሉላር ፋንክሽን። ሴሎች ፕሮፐርሊ ስራቸውን እንዲሰሩ ከሚጠቅሙ ኤሌክትሮላይቶች ውስጥ ማግኒዥየም አንደኛው። አወር ብሬን ኤንድ መስል አር ዲፔንዲንግ ኦን ዘ ማግኒዥየም ቱ ወርክ ፕሮፐርሊ። ስለዚህ መስሎቻችንና ጭንቅላታችን ወይም ብሬናችን ስራቸውን ፕሮፐርሊ እንዲሰሩ ር ቬሪ ኢምፖርታንት በጣም ወሳኝ ከምንለው ንጥረ ነገር መስኩላር ፋንክሽን ብሬን ፋንክሽን ፕሮፐርሊ እንዲሰራ የራሱን አስተዋጽኦ ሜጀር ሪስፖንሲቢሊቲ ከሚወጡ ኤሌክትሮላይቶች ውስጥ አንደኛው ማግኔዥየም ነው። ሃይፐር ማግኔዚሚያ በደማችን ውስጥ ያለው የማግኔዥየም ሌቭል በሚጨምርበት ሰዓት ላይ የምናያቸው ወይም ፔሸንቶች ሊያሳያቸው የሚችሉ ምልክቶች እነዚህ ናቸው። አንደኛ አሪቲሚያ ነው። አብኖርማል ሃርት ሬት ኤንድ ሪትም፣ የልብ ምት መዛባት ችግሮችን ልናይ እንችላለን። ዊኬንድ ሪፍሌክስ፣ ሰውነታችን ለሚመጣለት ስቲሙላይ የሚሰጠው ሪፍሌክስ ወይም ሪስፖንሱ እየቀነሰ ሊመጣ ይችላል። ዲክሪዝ አቢሊቲ ቱ ብሪዝ፣ the person are unable to breathe or breathing difficulty፣ ለመተንፈስ መቸገር ምልክቶችን ፔሸንቶቻችን ላይ ልናይ እንችላለን። ሌላው ካርዲያክ አሬስት። ስለዚህ ካርዲያክ ልባችን ስራ እንዳትሰራ ካርዲያክ አሬስት ምልክቶች when a patient are suddenly they are developing cardiac arrest that suspected for hypermagnesium, የማግኔዥየም ሌቭል ጨምሮ ሊሆን ስለሚችል ጥንቃቄ ልናደርግ any patient that suspected for cardiac arrest they are hypermagnesiumia በደም ማየት ያስፈልጋል። ሌላው ሃይፖማግኔዚሚያ የምንለው ችግር ነው። ሃይፖማግኔዚሚያ በደማችን ውስጥ ያለው የማግኔዥየም ሌቭል በሚቀንስበት ሰዓት አንደኛው መስል ዊክነስ፣ መስሎቻቸው ዊክ እየሆኑ ይመጣሉ። ቢኮዝ ማግኔዥየም አር ቬሪ ኢምፖርታንት ፎር መስኩላር ፋንክሽን። ሌላው ሎስ ኦፍ መስል ኮንትሮል፣ ሰውነታችን መስላችንን ኮንትሮል ማድረግ ሬጉሌት ማድረግ ልንቸገር እንችላለን ማለት ነው። ሶስተኛው አሪቲሚያ ነው። ሃርት ሬት አብኖርማሊቲ ምልክቶችን ፔሸንቶቻችን ላይ ልናይ እንችላለን ማለት ነው።